ባንተ አይደለም የማለቅሰው፣ በራሴ ነው የማለቅሰው። ስለዚህ በቃ አሁን ያልኩሽ ነገር አስብበትና ቶሎ አሳውቂ። ማድረግ ያለብን ነገር ቶሎ እናድርገው። አልችልም ነብዩ፣ አልችልም። ልቤ እንዲመታ ያደረግከው ሰው አንተ ነህ። ትዝታዎቼን አስታውሺ ፈገግ እንድል ያደረግከኝ ሰው አንተ ነህ። በምንም አይነት ሁኔታ ውስጥ ያልተውከኝ ብቸኛ ሰው አንተ ነህ። እናት ለምንድን ነው አብረን መሆን ማንችለው? ለምን ነው ደስተኞች መሆን ማንችለው? ንገሪኝ። በሰርጉ ምክንያት ነው አይደል? ሰርጉ እኮ ማቅረት ይችላል። ሰው ለሰርጉ ያወጣውን ወጪ በሙሉ ስባሪ ሳንቲም ሳላስቀር እሰጠዋለሁ። አይደለም እሱ አይደለም ነብዩ። በቃ እኔ አሁን እሱን ማግባት አማራጭ የሌለው ብቸኛ መንገዴ ነው። ገንዘብ ነው? ንገሪኝ ጽጌረዳ፣ ገንዘብ ነው ችግሩ? ይኸውልሽ እኔ እኮ ከሱ የበለጠ ገንዘብ አለኝ እያልኩሽ እኮ ነው። የምትፈልጊውን ነገር ላደርግልሽ እችላለሁ። የተንደላቀቅ ሕይወት ላኖርሽ እኮ እችላለሁ ጽጌረዳ። እሺ በይ በቃ እሱ ይቅርብሽና ከኔ ጋር ነጥፋ። እሺ በይ ነብዩ። እኔ ልቤን እያደማ ያለው ጸጸት አንተንም እንዳይሰማ በቃ ከዚህ በላይ አትናገር፣ መጥፎ ነገር አትናገር። ምንድን ነው መጥፎ ነገር የምናገረው? ቆይ አልተረዳሽኝም እንዴ? አንቺ ከምትይው ሰው የበለጠ ገንዘብ አለኝ አቅም አለኝ ያልኩሽ እኮ ነው። ከአንቺ ጋር ለመኖር ዝግጁ ነኝ። ይሄ ለምንድን ነው የማይታይሽ? ዛሬ ደግሞ በጣም ልዩ ነበር። አይደክምም እንዴ? ምን ነው እንደደክም ፈለግሽ እንዴ? አንተ እኔን ታደክመኛለህ እንጂ ምን ደክማ አይነት ሰው እንኳን አትመስለኝም። በዚህ አይነት ሁኔታማ ቀደም ብለሽ ብታገኘኝ ኖሮ አትተርፊም፣ ትሞቺ ነበር ማለት ነው። ኧረ እንደውም አልቻልኩም። አትመሲም ግን ያው ሀገር ቤት እያለን ጋሼ ልብስ ስናጥብ ወፍጮ ቤት ስንሄድ ባለትዳር የሆኑ ሴቶች ብዙ ጊዜ ወንዶች እድሜያቸው ከገፋ በኋላ ለእንደዚህ አይነት ነገር ደካማ ይሆናሉ ሲባል እኮ ስለሰማሁ ነው። አየሽ፣ አለመድከሜ አንቺንም ጠቅሞሻል። አንቺ ወጣት ሴት ነሽ። በተገኘው አጋጣሚ በሙሉ ራስሽን ማስደሰት ማዝናናት መቻል አለብሽ። አራ ጨብጭብ ወገን አጨብጭብ። በስተመጨረሻ እንግዲህ አቶ መስፍን ሌይላን የትየለሌ አስብለዋት እኛንም ላይናችን መነጽር አስደርገውናል። ታዲያ እኛም ግራ ተጋብተን መነጽሩን እንዳደረግነው ፊንት ነቅለናል። ሰላም ጤና ይስጥልን የትንሽ ቤተሰቦች፣ እንዴት አላችሁ? ጽጌረዳ ድራማ ክፍል 40 ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት ጽጌረዳ ልታገባ ቀኑ ተቆርጦ የጥሪ ወረቀቶች በሙሉ ለቤተሰብ እንዲሰጥ ተደርጎ ነበረ። ታዲያ ዛሬ ጽጌረዳ ያንን ውሳኔዋን ለነብዩ ለማሳወቅም ዳዴ ያለች ትገኛለች። ነገር ግን ደግሞ በመካከላቸው ሁልጊዜም ቢሆን እንቅፋት እየሆነ ያስቸገረን ቢኖር መኮንን ነው። መኮንን የዮናስ ሰራተኛ ስለሆነ ብቻ ጽጌረዳ ህይወቷ ምስቅልቅል እንዲል እያደረገ ያለው አንደኛ መርዘኛ ጥላቷ እሱ ነው። እሷ ግን መርዘኛ ጥላቷ እንደሆነ በፍጹም አላወቀችም። መልካም ሰው የመሰላትም ሁሉን ነገር ታማክረዋለች። በሌላ በኩል ወይዘሪት ፌቨን ደግሞ ነብዩን አግኝቻለሁ ብላ ልቧ በጮቤ እየረገጠ ነው። የነብዩ ልብ ግን ከጽጌረዳ ጋር ከኮበለለ ሳምንታትም ወራታትም ተቆጥረዋል። ዛሬ እንደውም ይባስ ብሎ እውነታውን ፍርጥ አድርጎ አፈቅርሻለሁ እንደፈለግኩ አድርጌ ላኖርሽ ዝግጁ ነኝም እያላት ይገኛል። ቤተሰብ እንግዲህ እስኪ ምን ተፈጠረ ምን ሆነ የሚለውን አብረን እናያለን። በእውነቱ ቪዲዮን በላይክ ጀምሩት። ስኬቱን ሳይሆን ውድቀቱን የሚመኝለት መኮንን ዛሬ ደግሞ ጽጌረዳን እንዲያገኛት ነብዩን ገፋፍቶታል። ሲወድቅና ሲያዝን መመልከትን የሚፈልገው ጽጌረዳን እንዲያገኛት የፈለገውም ለዚህ ነው። ጽጌረዳ የጥሪ ወረቀቶቿ ተዘጋጅተው ጨርሰዋል። ልታገባ የቬሎ ምርጫ ላይ ዝግጅቷን ጨርሳለች። ታዲያ ይህንን ነብዩ ሲሰማ እንደሚሰበር ያውቃልና ዛሬ ያገኛት ብሎ ወደ ትምህርት ቤት ይዞት ሄዷል። ጽጌረዳ መቤት ውስጥ ያለው ሁኔታ ተመልክታ እናቷን ምን እያደረጋችሁ ነው ብላታለች። እናትም በልጇ የደስታ ቀን ጓደኞቿን ሰብሰብ አድርጋ አሸወይና ማለት ፈልጋለች። የራሷን ሀዘንና ህመም ረስታ ልጅ ስትደሰት ማየት ፈልጋለሁም ብላ ለጥሪ ጓደኞቿን ስም እየዘረዘረች እየተጣራራች ትገኛለች። ይህንን ደግሞ አሁን ላይ እየደገፈች ያለችው ወይዘሮ ፍቅርተ አብራት እያገዘቻት ትገኛለች። ጽጌረዳ ግን ምንም ያልተዋጠላት ሆናለች። ምክንያቱም ነገሮቹ ሁሉ እጅግ ውስብስብ ብለውባታል። የምትወደውና የምታፈቅረው ነብዩን ለማጣት አይደለም ከሰከንዶች እንኳን እሱ ያንቺ አይደለም የሚባለው መስማት አትፈልግም።
ታዲያ ይህንን እውነታ ያላወቀው ሰው በሙሉ ሰርግ ደግሶ አሸወይና ብሎ ልጃቸውን ሊድሩ እየተዘጋጁ ይገኛሉ። በሌላ በኩል ወይዘሪት ለይላ ዛሬ ከአቶ መስፍን ጋራ እሽኮለሌ ብላለች። ታዲያ የምትፈልገው ነገር ተሳክቶላታል። ግን ደግሞ ለሆነ ነገር እያጠመደችው እንደሆነ ያላወቀው አቶ መስፍን የዕለት ስሜቱን ለማርካት ብሎ ለይላ እቅፉ ውስጥ እያሳደራት ይገኛል። ለይላ ግን ለዕለት እቅፏ ብላ ሳይሆን ለወደፊት ህይወቷ ነገሮችን ለማስተካከል ነው እዛ ቤት የገባችው። ይህንን ያላወቀው አቶ መስፍን አሁን ላይ እንደ ህፃን ልጅ እያደረገው ይገኛል። እሷም እሺ እሽሩሩ ብዬ እስከዛው ድረስ እስኪ የምፈልገው ነገር ከእጅ እስኪገባ ድረስ እንዳሻህ አድርገኝ ብላ ፈቅዳለታለች። ውሎና ዳሯም ከሱ መኝታ ክፍል ሆኗል። ዛሬ እንደውም ይባስ ብለው ለእኛ የአይን ምትሃት የሚያስመታ አስጎብኝተውናል። ታዲያ እኛም ደግሞ እሰይ በጀ ይሁን ይስመርላችሁ ብለን ከወርቅ ሆነን ተመልክተናል። እንደ እውነቱ ከሆነ እንደዚህ አይነቱ ነገሩ ለሰዎችም አይን ጥሩ አይደለምና መነጽር አድርጋችሁ ኑ ብትሉን እጅግ በጣም ደስ ይለናል። ወደ ሌላ ስመለስላችሁ ዛሬ ልቧ በሀሴት ተሞልቷል። ግን ደግሞ አቶ መስፍንን በአይነ ቁራኛ እየተመለከተች ምን ልታደርግ ሀሳብ ላይ እያወጣች እያወረደች ትገኛለች። መኮንን አሁን ላይ የልቡ እየደረሰለት ይመስላል። በገንዘቡ ብቻ የሚያስብ መስሎ የታየውን ነብዩን ዛሬ ላይ ስብርብሩን ሲመለከት ደስ እያለው ይገኛል። እንዳውም ሳያስበውም የሆነ ነገር እየተቆጣውም ነብዩ ለምንድን ነው እየተቆጣኸኝ እኮ ነው እያለ ነው። ፌቨንም ጽጌረዳ ልታገባ እንደሆነ ስለሰማች ቬሎ መረጣ አብረን ካልሄድን ብላ ያስቸገረቻት ነው። ጽጌረዳ መሄዷን በሆድ አድርጋ ወደ ቬሎ መረጣው እየሄዱ ዮናስ ይዣችሁ ልሄድ ሲላቸው በፍጹም እኔ ትምህርት ቤት መሄድ አለብኝ ብላ አሻፈረኝ ብላለች ጽጌረዳ። ፌቨን ብትገፋፋትም ጽጌረዳን ደግሞ የምትፈልገውን ነገር ሊያከብርላት ቃል ገብቶላታልና ዮናስ እሺ ብሎ ወደ ትምህርት ቤት ይወስዳቸዋል። ጽጌረዳ ግን ወደ ትምህርት ቤት የሄደችው ነብዩን ልታገኝ እንጂ ለትምህርት አልነበረም። ነብዩን አገኘችው። ያ የልቧ ንጉስ የፍቅሯ ማህሌት የሆነውን ነብዩን ስታየው አይኖቿ ተንከራተቱ። ልቧ ድው ድው ሲል የነብዩ አይኖች ይመለከት ነበር። የእሱ ልብም ከእሷ ልብ ጋር ተሳስሯል። ነገር ግን ደግሞ ይሄን ፍቅራቸውን ገደል እንዲገባ ያደረገችው ፌቨን የራሷን ህይወት ለማጣጣም ስትል የነብዩን ስሜት ግን ሰባብረዋለች። ነብዩ አሁን የተሰበረውን ልቡን እንደገና ሊጠግን ከዳር ደርሷል። ነገር ግን ደግሞ ያቺው የልቡ ንግስት የሆነችው ጽጌረዳ ለሌላ ሰው ልታገባ የሰርግ ወረቀቶቿ ታሽገው ጨርሰው ዘመድ ወገኑ እየተጠራ ነው። ነብዩ ይሄንን አያውቅም። ዛሬ ላይ አዲስ እድል ሰታኝ ወደፊት ህይወቷን ክሻት አብሬያት እኖራለሁ ብሎ በደስታ ልቡ እየዘለለ ዛሬ እውነታውን ነግሬያት ይቅርታ ጠይቂያት የልቤን ንግስት ሳላስቀይማት ወደፊት አብሬያት ልኖር ቀሪ ዘመኔን ቃል እገባላታለሁ እያለ በጉጉት ይጠብቃታል። ቀና ብላ ስታየው አይኖቿ እንባ አቅርረዋል። የአይኖቿ እንባ ሲወርዱ አይደለም ገና አይኗ ወዲያና ወዲህ እያለ ሲመለከተው ሆዱ የሚባባው ነብዩ አታልቅሽ፣ ሁሉም ነገር አስተካክዬ አብረን እንኖራለን እያለ ጥቂት ተስፋዎች ሲሰጣት ጀመር። ነገር ግን ይህ ተስፋ ላይመለስ የተቀበረ ይመስላል። ግን አንድ ነገር አለችው። ነብዩ ካንተ በፊትም ካንተ በኋላም የማፈቅረው የሚወደው ሰው የለም። አንተ ተስፋ ካልቆረጥክና ካልቸኮልክ ምናልባት የሆነ ቀን አብረን እንሆን ይሆናል። ነገር ግን አሁን ላይ ግን ይሄ ይሆን በፍጹም አይችልም። ረፈደ አለችው። ረፈደ ስትለው ልቡ ፍስስ ሲል ሲታወቀዋል። ወንድነቱ ክዶት ጉልበቱ ሲበረከረክ ትመለከታለች። ታዲያ ጽጌረዳ እንባዎቿ ከዓይኖቿ ዱብ ዱብ ይላሉ። ይህን የተመለከተው ነብዩ ምን ብሎ መናገርና ማጽናናት እንዳለበት ግራ ተጋብቷል። ለምን ታለቅሻለሽ ይላታል። እኔም ማለቅሰው ባንተ አይደለም በራሴ ነው አለችው። በራሷ እድል እጅግ በጣም አዝናለች። ህይወት ተስተካከለልኝ ብላ የሆነ ነገር ለማስተካከል የምትግባበት ሁሉ ለእሷ አዘቅት እየሆነባት ነው። በሌላ በኩል አለም ደግሞ የምትወዳትንና ተስፋ ያረገቻትን እናቷ ልትነጥቃት አፋፍ ላይ ደርሳለች። እናቷም የልጇን ህይወት እንዲስተካከልለት ብላ የእሷን መምትታ የልጇን ሰርግና ደስታ ለማስቀጠል ስትል ከቤት በፀሐይ እየወጣች እየተንከራተተች ነው። ይህንን የተመለከተችው አሰሪዋ የሆነችው ፍቅርተ ዛሬም እየተከታተለቻት ትገኛለች። ትናንትና ባህሏን ገላ ከቤት ውስጥ ስለቆፈረች ብቻ ያን እውነት ታወጣብኛለች ብላ የምትሄድበትን ቦታ እግር በእግር እየተከታተለቻት ነው ያለችው። ጽጌረዳም ያላት አማራጭ ለነብዩ የጥሪ ወረቀቱን አሳይታ ጥላው መሄድ ነበር። ወረቀቱን አሳየችው። ባለበት ክው አለ።